የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በኤርትራ አፋር ህዝቦች ላይ ያደረሰ ያለው የሰብአዊ መብት ጥሰት ይቆም ዘንድ ድምጹን እያሰማ ቆይቷል። በኤርትራ መንግስት በቀይ ባህር አፋር ህዝብ ላይ የሚፈጸመው የሰብአዊ መብት ጥሰትና የማፈናቀል ተግባር እንዲቆም ህዝባዊ ሰልፍ አሳይታ በሚገኘው የስደተኞች መጠለያ ጣቢያ መካሄዱም ይታወሳል። ድርጅቱ ድርጊቱን የሚያወግዝና ለዓለም አቀፉ ማህበረሰብ ለማሳወቅ በርካታ እንቅስቃሴዎችን ሲያደርግ ከርሟል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ጉዳዩን አስመልክቶ ለአፍሪካ ህብረት የሰብአዊና ህዝባዊ መብት ኮሚሽን ያቀረበው ባለ 120 ገጽ የቅሬታ ሰነድ ተቀባይነት ማግኘቱን አስታውቋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩ ከጣቢያችን ኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ ያደረሰ ያለውን የመብት ጥሰት በመረጃ በማስደገፍ ድርጅታቸው ለአፍሪካ ሰብአዊና የህዝብ መብቶች ኮሚሽን ክስ ማቅረቡን መናገራቸው ይታወሳል። በተለይ በ1993 ጀምሮ በጣም ብዙ ብለን ነው ይደርስብን። ዋና ይህ ክስ ያቀርብነት ዋና ምክንያት የዓለም አቀፍ ማህበረሰብ በቀይ ባህር አፋር ላይ እየደረሰ ያለው ዘር ማጥፋት ወይም የኃይል ስደት እንዲያውቁ ነው። ዋናው የጅምላ ግድያና እስር፣ የግዳጅ ማፈናቀልና መሰወር በክሱ የተጠቀሱ ዋና ዋና ጉዳዮችም ነበሩ። ይህ ተከትሎም ድርጅቱ ለህብረቱ ያቀረበው ክስ ተቀባይነት ማግኘቱን የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮች ለጣቢያችን ኤንቢሲ ኢትዮጵያ በሰጡት ቃለ መጠይቅ አስታውቀዋል። የኤርትራ ስርዓት ያልጣሳቸው መብቶች የሉም። ስፔሻሊ በቀይ ባህር አፋር ህዝብ ላይ በጁን 2025 ወደ አፍሪካን ሰብአዊ ኮሚሽን ክስ አቅርበን ነበር። በዛ ክስ መሰረት ክሱ አክሰፕትድ ሆነዋል፣ ተቀብለዋል። ክሶቹም በሙሉ 120 ገጽ የያዘ ክሶቹን ወደ ኤርትራ መንግስት ሄደዋል። ይህን ትልቅ ድል ነው ለህዝባችን፣ ለአካባቢያችን ብቻ ሳይሆን ለመላው የኤርትራ ህዝብ ራሱም ይህንን ነገር ትልቅ ድል ብለን ነው የምንወስነው። የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የዘር ማጥፋት፣ ማሳደድና ማፈናቀል ጨምሮ የሰብአዊ መብት ጥሰት እየፈጸመ ነው በሚል በቀይ ባህር አፋር ዲሞክራሲያዊ ድርጅት የቀረበበትን ክስ በ60 ቀናት ውስጥ ምላሽ እንዲሰጥ የአፍሪካ ሰብአዊና የህዝብ መብቶች ኮሚሽን ውሳኔ ማስተላለፉን አመራሮቹ ገልጿል። በዚህም ከኤርትራ መንግስት የሚሰጠው ምላሽ ተከትሎ በቀይ ባህር አፋር ህዝቦች ላይ እየደረሰ ያለው የሰብአዊ መብት ጥሰት እልባት ያገኝ ዘንድ ለተባበሩት መንግስታት የጸጥታ ምክር ቤት ተጨማሪ ክስ ለማቅረብ መታቀዱን የድርጅቱ አመራሮች አስታውቀዋል። በ60 ቀን ውስጥ ደግሞ ምናልባት ዓለም የሚጠብቀው ያው በትክክለኛው ይመልሳል የሚል ባይሆንም እናያለን ሂደቱን። ስለዚህ ይህን የዓለም ህብረተሰብ እንዲያውቅና እስከ ጸጥታ ምክር ቤት ድረስ እንዲደርስልን እንፈልጋለን። ከስርዓቱ የምንጠብቀው መርሱ ያው ድርጊቱ ራሱን ስለሰራው እሱና ጀነራሎቹና የጸጥታ ኃይሎቹን የሰሩትን ለ30 ዓመት ስለሆነ ግፉም እኛን የጄኖሳይድ ስትራቴጂክ የያዘ ስለሆነ ከዚህም ደግሞ ወደ ሌላ ተቋማት የማህበረሰብ የጸጥታ የዓለም ጸጥታ ድርጊቶችን እንዲደርስልን ነው የምንጠይቀው። የቀይ ባህር አፋር ህዝብን ከጥንታዊ መኖሪያ ምድሩ ጨርሶ ለማጥፋት የታለመ ዘመቻ ላለፉት 3 አስርተ ዓመታት በኤርትራ መንግስት አቅዶ ሲፈጸም መቆየቱና አሁንም መቀጠሉን ያነሱት የድርጅቱ አመራሮች ይህንን የዘር ማጥፋት ወንጀል ለማስቆም የዓለም አቀፍ የሰብአዊ መብቶች ድርጅቶች፣ የአካባቢ መንግስታትና የአፍሪካ ህብረት ጠንካራ ትብብር እንደሚሻም ተነስተዋል። እኛ የተቻለን ሁላ እያደረግን ነው። የአካባቢ የአፍሪካ ህብረትም ሆነ የኢትዮጵያ መንግስትም የጎረቤት መንግስታት የዓለም ህብረተሰብ እንዲያውቅና እስከ ጸጥታ ምክር ቤት ድረስ እንዲደርስልን እንፈልጋለን። ዋናው መፍትሄው የምለው የአካባቢ መንግስታትና ሰላምና ልማት ፈላጊዎች እስከሆኑ ድረስ ይህን ስርዓት የሚወገድበትና ለአንዴና ለመጨረሻ ከተወገደ አካባቢውና ቀጠናው ሰላም የሚያደርግበት፣ ህዝቦችን በሰላም የሚኖሩበት፣ በአካባቢያቸው ተረጋግቶ የሚኖሩበት የጋራ ትብብር የሚሳካበት ሁኔታ እንዲፈጠር ሰብአዊ መብቶች ድርጅቶችን ከኛ ጋር ትኩረት ሰጥቶ መታገልና መስራት እንጠብቃለን። በኢትዮጵያ ብቻ ከ50 ሺህ በላይ የተመዘገቡና 40 ሺህ በላይ ያልተመዘገቡ የቀይ ባህር አፋር ስደተኞች እንደሚገኙ የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮች ተናግሯል። በኢትዮጵያ መጠለያ ካምፖች ጨምሮ በኤርትራ የሚገኙ የቀይ ባህር አፋር ህዝቦች በአሰቃቂ ሁኔታ ውስጥ እንደሚገኙም ተነስቷል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ስደተኞች ለተለያዩ ሰብአዊ ቀውሶች መጋለጣቸውን ያነሱት ከጣቢያችን ጋር ቆይታ ያደረጉት የድርጅቱ አመራሮች የሚመለከታቸው ዓለም አቀፍ ተቋማት ጭምር ለቀይ ባህር አፋር ህዝቦች እገዛ እንዲያደርጉም ጥሪ አቅርበዋል። በየቀኑ አሁን እየመጡ ነው። ወደ ኢትዮጵያ እየገቡ ነው። ወደ የመንም ወደ ጅቡቲም እየገቡ ነው። አሁን በበራህሌ እና በአይስዒታ ካምቦች ከ50 ሺህ በላይ
ስደተኞች እንዳሉ ነው የሚታወቀው። ስደተኞች ደግሞ ብዙ እንክብካቤና እንትን ስለሚያስፈልጋቸው የዓለም አቀፍ ድርጅቶች ይህንን እንዲያዩና የኢትዮጵያ መንግስት እንዲያግዘን እንፈልጋለን። ህዝቡ በጣም አስከፊ ሁኔታ ነው ያለው። ውስጥ ያለው እንደታወቀ ወደ አፈሳ፣ ወደ ችግር፣ ከስራ እጦት ብዙ ችግር ያጋጠመው ያለው ነው የቀረ ማለት ነው። ስለዚህ ለዚህም ትኩረት ተሰጥቶ አስፈላጊ መፍትሄዎችን ከማህበረሰብ ዓለም እንዲያገኝ ነው እኛን ጥሪያችንን የምናቀርበው።